ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ አመሻሽ 12 ሰዓት ላይ ሊቨርፑል በፕሪሚየር ሊግ በአንፊልድ ዌስትሃም ዩናይትድን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛም ቆይታቸው የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥቷል። እናም ይህንንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። መጀመሪያም በተጫዋቾች ጉዳት ዙሪያ ነበረ የተጠየቁት። በሰጡትም ምላሽ ጀረሚ ፍሪምፖንግ ከቡድኑ ጋር ልምምድ መስራት ችሏል። ስለዚህ በነገ ጨዋታ ላይም የሚኖር ይሆናል። ፍሎሪን ቪርትዝ ግን በነገ ጨዋታ ላይ ይኖራል ብለን አንጠብቅም። ይህም ጥሩ ዜና አይደለም። የትኛውም ተጫዋች ሲጎዳብን ደስ የሚል ዜና አይደለም። ፍሎሪን ቪርትዝ በተለይ ደግሞ ላለፉት ጥቂት ጨዋታዎች በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የነበረው። በዚህ ሲዝን አጀማመሩ ያን ያህል ጥሩ የሚባል አይደለም የነበረው። ነገር ግን ከፕሪሚየር ሊጉ ጋር ለመላመድ በጣም ከፍተኛ ጥረት አድርጎ በስተመጨረሻም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። እናም የሱን ግልጋሎት አለማግኘታችን ደስ የሚል ዜና አይደለም። በተለይ ደግሞ በባለፈው ሳምንት እንግዲህ በዚህ ጨዋታ ላይ ይኖራል ብለን ተስፋ አድርገን ነበረ። እናም ባለመኖሩ ለሱም ለኛም ጥሩ ዜና አይደለም። እንደዚሁም መቼም እንደሚመለስ ራሱ እርግጠኞች አይደለንም። ከዚህ ቀደም እንግዲህ የተለያዩ ተጫዋቾች ሲጎዱ መቼ እንደሚመለሱ የራሳችን ግምት ነበረ። ነገር ግን ፍሎሪን ቪርትዝ መቼ ይመለሳል የሚለውን ነገር ግን አናቅም የሚል ምላሽን ሰጥተዋል። በመቀጠልም የነገውን ጨዋታ የምታሸንፉ ከሆነ ከማንቸስተር ዩናይትድ ጋር በነጥብ እኩል መሆን ትችላላችሁና ማንቸስተር ዩናይትድ እስከሚጫወት ድረስም ጫና ማሳደር ትችላላችሁና ይህንን ነገር እንዴት ትመለከቱታላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውን በሰጡት ምላሽ እኔ ይህንን ነገር የምመለከተው እንደ ሌላ ጨዋታ ነው። እናም ትኩረታችንም እዚህ ጨዋታ ላይ ብቻ ነው እንጂ በሌሎች ቲሞች ላይ ሌሎች ምን አደረጉ በሚለው ላይ አይደለም። ትኩረታችን በራሳችን ላይ ብቻ ነው። ከዚህ በኋላ የቀሩትን ጨዋታዎችንም ማሸነፍ እንዳለብን ነው የምናውቀው። ምክንያቱም ከኛ ጋር የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ የሚጥሩትን ቲሞች ከተመለከትን ከዚህ በኋላ ብዙ ጨዋታዎችን እንደሚያሸንፉ በእርግጠኝነት መናገር ይቻላልና የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ የምንፈልግ ከሆነ እያንዳንዱን ጨዋታ ማሸነፍ መቻል አለብን። እናም ትኩረታችን እዛ ላይ ብቻ ነው መሆን መቻል ያለበት። በእርግጥ ከሌሎች ቲሞች ጋር ያለንን የነጥብ ልዩነት እናውቃለን። ነገር ግን ትኩረታችን በነገው ጨዋታ ላይ ብቻ ነው የሚል ምላሽን ሰጥተዋል። በመቀጠልም መሐመድ ሳላ ባለፉት 9 የፕሪሚየር ሊግ ጨዋታዎች ምንም አይነት ግብ ማስቆጠር አልቻለምና በዚህ ዙሪያ ያለው ሀሳብ ምንድነው? በፎርሙ ዙሪያ እንደዚሁም ደግሞ በሚያደርገው እንቅስቃሴ የሚጠበቅበትን ያህል እንቅስቃሴ አድርገዋል ብለው ያስባሉ የሚል ጥያቄን ተጠይቀው ነበረ። በሰጡትም ምላሽ መሐመድ ሳላ ራሱ ያስቀመጠው በጣም ከፍተኛ የሚባል ስታንዳርድ አለና በዚህ ሰዓት ደግሞ ጎሎችን እያስቆጠረ አይደለም። ለዛም ነው እንግዲህ ሰዎች ሰርፕራይዝድ እየሆኑ የሚገኙት። እናም ይሄ ለሱ ኮምፕሊመንት ነው ብዬ ነው የማስብ። እንዳጠቃላይ ከተመለከትን ከ3 ጨዋታ በፊት አሲስትም ማድረግም ይችላል፣ ጎልም ማስቆጠር ይችላል። ያንን ጨዋታ ከተመለከት ነው በኤፍኤ ካፕ ጨዋታ ላይ ነው። ነገር ግን ደግሞ በኤፍኤ ካፕ ውስጥ ከማን ጋር ነው የተገናኘ ነው የሚለውን ስትመለከቱ ደግሞ ከፕሪሚየር ሊግ ክለብ ከሆነው ከብራይተን ጋር ነው። ብራይተን ደግሞ ምን ያህል ጥሩ ቡድን እንደሆነ ሁላችንም እናውቃለና በዚህ ቡድን ላይ ነው ጎል ማስቆጠርም የቻለው አሲስትም ማድረግም የቻለውና ዳታዎችን ከተመለከትን በ9 ጨዋታዎች ምንም ጎል አላስቆጠረም በፕሪሚየር ሊግ ልንል እንችላለን። እንዳጠቃላይ ከተመለከትን ግን ከ3 ጨዋታ በፊት ጎል ማስቆጠርም ችሏል፣ አሲስትም ማድረግም ችሏል። ፐርፎርማንሱን ከተመለከትን ዲቴል ብዙ ነገሮችን መመልከት ይኖርብናል። ያንን ደግሞ እዚህ ላይ የምናወራው ነገር አይደለም፣ ሌላ ቦታ ላይ ቁጭ ብለን በደንብ የምንመለከተው ነገር ነው። ነገር ግን እንዳጠቃላይ መሐመድ ሳላ ብዙ ጎሎችን ሲያስቆጥር የተመለከትነው ተጫዋች ነው። ከዚህ ቀደምም እንግዲህ እኔ እዚህ ከመጣሁ ጀምሮ ለተከታታይ ጨዋታዎች ጎል ያላስቆጠረባቸው ጊዜያቶች ነበሩ። ምን ያህል ጎል አላስቆጠረም የሚለውን እርግጠኛ አይደለሁም። 3ም 4ም ሊሆን ይችላል። ነገር ግን በተከታታይ ጎሎችን ያላስቆጠረበት ጊዜ አለና ለምንድነው ጎል ያላስቆጠረ ብለ ጥያቄ ስታነሳ ደግሞ እንደ አዲስ ጎል ማስቆጠር ሲጀምርም መመልከትም እችለናል። በዚህ ሰዓት ግን ጎል እያስቆጠረ አይደለም። ነገር ግን ደግሞ እሱም ብቻ አይደለም ተወቃሽ ማድረግ ያለብን። ምክንያቱም የፊት ለፊት መስመር ላይ የሚጫወቱ ሌሎች ተጫዋቾች አሉ። እነዛም ተጫዋቾች በዚህ ሰዓት ላይ ጎል እያስቆጠሩ አይደለም የሚገኙት። ሂጎ ኤኪቲኬም ኮዲ ጋክፖም የለመድነውን ያህል ጎል እያስቆጠሩ አይደለም በዚህ ሰዓት። ደግነቱ ምንድነው? በክሊን ሺት ደግሞ እየወጣ ነው የምንገኘው። ጎሎች እየተቆጠሩብን አይደለም የሚገኙና በዛ ምክንያት እንግዲህ ከነዚህ ተጫዋቾች ብዙ ጎልም ላንፈልግ እንችላለን። በእርግጥ ከኳራባ ጋር 6 እንደዚሁም ደግሞ ከኒውካስል ዩናይትድ ጋር 4 ጎሎችን ማስቆጠር ችለናል። ከዛ በኋላ ብዙ ጎሎችን ባናስቆጠርም እንኳን ጎሎች ሳይቆጠሩብን መውጣታችን ጨዋታዎችን አሸንፈን እንድንወጣ አድርጎናል የሚል ምላሽን ሰጥተው በመቀጠልም አሊሰን ቤከር የመጀመሪያ ጨዋታውን ማድረግ የቻለው ከዌስትሃም ዩናይትድ ጋር ነው የነበረውና ከዛ በኋላ እንግዲህ ለቡድኑ በጣም አስፈላጊ የሚባል በረኛ ነው የነበረውና አሁን ላይስ ምን ያህል አስፈላጊ በረኛ ነው ለእናንተ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ
ምላሽ እንደ ሀሳብ ከተመለከተ በረኛ ያን ያህል ባያስፈልግህ ጥሩ ነው። ምክንያቱም በጣም በጥሩ ሁኔታ ከተከላከል ኳሱን በደንብ ከያዝክ በረኛ ያን ያህል ላያስፈልግህ ይችላል። ነገር ግን ደግሞ ባስፈለገ ሰዓት እንደ አሊሰን ቤከር አይነት ምርጥ ግብ ጠባቂ ሲኖር በጣም ያስደስታል። ይህንን ምርጥ ብቃቱንም እንግዲህ ላለፉት 7 ዓመታትንም በደንብ ሲያስመለከተንም መቆየትም ይችላል። በእርግጥ በዚህ ሰዓት አንድ ምርጥ ግብ ጠባቂ ብቻ አይደለም በክለባችን ውስጥ ያለው ማማርዳሽቪሊም ሌላኛው ምርጥ ግብ ጠባቂ ነው። ምናልባትም ወደ ሌላ ክለብ ቢሄድም ቁጥር 1 በረኛ መሆን የሚችል እዚሁም ክለብ ላይም ቁጥር 1 በረኛ መሆን የሚችል ግብ ጠባቂም አለን። እንደዚሁም ላለፉት ዓመታትም ኬለኸርም በአሊሰን ቤከርም እየተተካ በጣም ምርጥ ግብ ጠባቂ መሆኑንም ሲያስመለክተን ነበር። አሁንም እንግዲህ በብሬንትፎርድ ይህንን ድንቅ ብቃቱን እያስመለከተን ነው የሚገኘውና እንደ አጠቃላይ እንግዲህ ሊቨርፑል ለበረኞች በጣም ጥሩ ቦታ እንደሆነ እንግዲህ ይህም ማሳያ ነው የሚሆነው። ላለፉት 7 ዓመታት ግን አሊሰን ቤከር የኛ ተመራጭ ቁጥር 1 ግብ ጠባቂ ነው የነበረው። ይህም የሚያሳየው ደግሞ ምን ያህል ግሩም ግብ ጠባቂ እንደሆነ በጣም አስደናቂ ግብ ጠባቂ እንደሆነ ነው። ይህንን ደግሞ በኖቲንጋም ፎረስት ጨዋታ ላይ አስመልክቶናል። እናም በዛ ጨዋታ ላይ አስፈልጎን ነበር፣ ከዛ በፊትም አስፈልጎን ነበረ፣ ከዚህ በኋላም ያስፈልገናል ይሄ ግብ ጠባቂ የሚል ምላሽን ሰጥተዋል። በመቀጠልም የነገውን ጨዋታ እንዴት ትመለከቱታላችሁ? እንደዚሁም ደግሞ በመጀመሪያው ዙር ላይ ዌስትሃምን ማሸነፋቸው እናንተ ምን ያህል አስፈላጊ ነበረ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ የነገው ጨዋታ ከባድ እንደሚሆን እንጠብቃለን። ምክንያቱም በዚህ ሰዓት ላይ የትኛውም ቦታ ላይ ተቀመጥ ጨዋታዎችን ማሸነፍ በጣም አስቸጋሪ እየሆነ ነው የሚገኘው። ይህ ደግሞ ለእኛ ብቻ አይደለም፣ በፕሪሚየር ሊግ ውስጥ ላሉ ቡድኖች እንዳጠቃላይ የሚሰራ ነገር ነው። ሙሉ 90 ደቂቃ በጣም በምርጥ ብቃት መጮት ራሱ በጣም አስቸጋሪ እየሆነ ነው የሚገኘው። አንዳንድ ጨዋታዎች ላይ ልክ ከኖቲንጋም ፎረስት ጋር እንዳደረግ ነው በአንዱ ግማሽ ላይ በጣም አሪፍ ጨዋታዎችን እየተጫወትን ነው የምንገኘው። እንደዛም ሆኖ ግን በጣም በአስቸጋሪ ሁኔታ ነው ያንን ጨዋታ አሸንፈን መውጣት እየቻል ነው። እንደዚሁም ደግሞ የቡድኖች ኳሊቲ ራሱ ጨዋታዎችን አሸንፈን ለመውጣት በጣም አስቸጋሪ እየሆኑ ነው የሚገኙት። አንዳንድ ባለሀብቶች እንግዲህ የተለያዩ ክለቦችን መግዛት ችሏልና እነዚህ ባለሀብቶች ደግሞ የተለያዩ ብሮችን እያወጡ ነው የሚገኙት እና ቡድኖቹም ደግሞ በጣም ራሳቸውን እያጠናከሩ ነው የሚገኙት። ያ ደግሞ ጨዋታዎችን በቀላሉ አሸንፈን ለመውጣት በጣም አስቸጋሪ እያደረገው ነው የሚገኘው። የመጀመሪያው ዙር ጨዋታ ላይ ዌስትሃምን አሸንፈናቸው መውጣት ችለናል። ያ ደግሞ ለእኛ በጣም አስፈላጊ የሚባል ድል ነው የነበረው። ከዛ በኋላ እንግዲህ በፕሪሚየር ሊጉ 2 ጨዋታዎችን ብቻ ነው የተሸነፍነው። በኤክስትራ ታይም ደግሞ 1 ጨዋታ ተሸንፈናል። ያ በእርግጥ ለኛ አዲስ ነገር አይደለም። ነገር ግን ዌስትሃምን ማሸነፋችን ያሸነፍንበት መንገድም በጣም በጥሩ ሁኔታ ተጫውተን የነበረውና ለኛ በጣም አስፈላጊ የሚባል እድል ነው የነበር። ከዛ በኋላም እንግዲህ በጥቂቱም ቢሆን ነገሮች ተቀይረዋል ብዬም አስባለሁ የሚል ምላሽን ሰጥተዋል። በመቀጠልም በሪዮን ጉምሃ ዙሪያ ነበር የተጠየቁት። እስካሁን ድረስ እንግዲህ በአጠቃላይ በፕሪሚየር ሊጉ 90 ደቂቃዎችን ብቻ ነው መጫወት የቻለውና በቋሚነት እስካሁን ድረስ በፕሪሚየር ሊጉ መጀመር አልቻለምና እዛ ደረጃ ላይ ለመድረስ ምን ያህል ይቀርባል የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ እውነቱን እንነጋገር ከተባለ እስካሁን ድረስ በፕሪሚየር ሊጉ 89 ደቂቃዎችን ብቻ ነው መጫወት የቻለው። ነገር ግን ደግሞ ባለፉት ጥቂት ጨዋታዎች የመጫወቻ ጊዜው ራሱ እየጨመረ እየመጣ ነው የሚገኘው። ያም ደግሞ የሆነበት ምክንያት ደግሞ ራሱን በደንብ እያሻሻለ ስለመጣ ነው። ይህንንም ነገር ደግሞ በኖቲንጋም ፎረስት ጨዋታ ላይ በደንብ መመልከት ችለናል። የአንድ ለአንድ ግንኙነቶችንም ሲያሸንፍ የተመለከትንበትም ሁኔታም ተፈጥሯልና ራሱን ባሻሻለ ቁጥር ለእኔም በጣም ቀላል ነው የሚሆንብኝ። ምክንያቱም ራሱን ካሻሻለ እኔም የተሻለ የመጫወቻ እድል እሰጠዋለሁ። ከዛ በተጨማሪም ደግሞ በተሰጠው እድሎችም ደግሞ በጣም ጥሩ የሚባል እንቅስቃሴንም እያደረገ ነው የሚገኘው። በድጋሚም የኖቲንጋም ፎረስትን ጨዋታ ከተመለከትን ምን ያህል ጥሩ ተጫዋች እንደነበረ በደንብ የሚያሳይ ነው የሚሆነው። ነገር ግን ከዚህ በኋላም ደግሞ በደንብ ማሻሻል የሚገባቸው ነገሮች አሉ። እነዛን እያሻሻለ በመጣ ቁጥርም ተሻለ የመጫወቻ እድል የሚሰጠው ይሆናል። አሁን ባለበት ግን በጣም ደስተኛ ነኝ። በዚሁ የሚቀጥል ከሆነና ጉዳት የማያስተናግድ ከሆነ በቀጣይ ተጨማሪ የመጫወቻ እድል የሚያገኝ ይሆናል የሚል ምላሽን ሰጥተዋል። በመቀጠልም ሚሎስ ኬርኬዝ በፎረስት ጨዋታ ላይ ቀይራችሁ ያስወጣችሁት በፊትነስ ጉዳይ ነው ወይስ በታክቲክ ጉዳይ ነው የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ ሙሉ ለሙሉ ፊት የሆነ ተጫዋች ነው። በዛ ጨዋታ ላይም 80 ደቂቃ ነበረ መጫወት የቻለው። ከዛ በኋላም ግን አንዲ ሮበርትሰንን ቀይሬ ላስገባዎች ያሉ። ነገር ግን በጨዋታው ላይ እንደተመለከታችሁት ሚሎስ ኬርኬዝን ከማስወጣቴ በፊት ሁለቱን የክንፍ ተጫዋቾች ነበረ ቀይሬ ያስወጣሁትኝ። ከዛ በኋላ ነው እንግዲህ አሪፍ ኢነርጂ እንዲኖር ሪፍሬሽ ያደረገ ኢነርጂ እንዲኖር እሱን ቀይሬ ያስወጣሁትኝ። ስኳድ ሰፊ ሲሆን ዋናው ጥቅም ይሄ ነው። ተጫዋቾች ሪፍሬሽ እንዲያደርጉ ቀይረ የምታስገባበት ሁኔታ ይፈጠራልና ሚሎስ ኬርኬዝ በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበረ። ነገር ግን አንዲ ሮበርትሰንም በቡድናችን ውስጥ ስለነበረ እሱን ቀይሬ ላስገባዎች እያለሁ። በነገው ጨዋታ ላይ ግን ሚሎስ ኬርኬዝ አቬለብል ነው የሚል ምላሽን
ሰጥተዋል። በመቀጠልም በዚህ ሲዝን የመጀመሪያው አጋማሽ ላይ በጣም በቀርፋፋ ሁኔታ ነው እየጀመራቸው የሚገኙትና በዛም ምክንያትም በመጀመሪያው አጋማሽ ላይ ብዙ ጎሎችን እያስቆጠራቸው አይደለም የሚገኙ። ሁለተኛው አጋማሽ ላይ ግን ብዙ ጎሎችን እያስቆጠራችሁ ነው የሚገኙትና ያንን አውቃችሁ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውን በሰጡት ምላሽ ጨዋታዎችን አቀዝቅዘን መጀመር አንፈልግም፣ በስሎ መጀመር አንፈልግም፣ ለዛም ደግሞ ምንም አይነት አላማ የለንም። የኛ ሙሉ ፍላጎታችን ሙሉ 90 ደቂቃ በጣም በሃይ ፕረስ በጣም በፈጣን መንገድ መጮትን ነው የምንፈልገው። ነገር ግን ደግሞ አንዳንድ ቡድኖች የተለያዩ የጨዋታ ስታይሎችን ይዘው እየመጡ በፈጣን መንገድ እንዳንጫወት እያደረጉ ይገኛሉ እንጂ እኛ እንደዛ አይነት አጮትን ፈልገን አይደለም እየተጫወተን የምንገኘው። በእርግጥ ሁለተኛው አጋማሽ ላይ ሞር ክፍት የሆነ ጨዋታን ነው እየተጫወተን የምንገኘው። ያም ደግሞ የሆነበት ምክንያት ቡድኖች ተጫዋቾች ይዳከማሉና በዛ ሰዓት እንግዲህ ጨዋታው ክፍት ይሆናል። በዛ ምክንያትም ብዙ ጎሎች እየተቆጠሩ ነው የሚገኙት እንጂ በጣም በስሎ ሁኔታ መጀመር የኛ አፕሮች አይደለም ወይም የኛ ፍላጎት አይደለም የሚል ምላሽን ሰጥተዋል። በመጨረሻም ከፎረስት ጨዋታ በኋላ ሪዮን ጉማ የተለያዩ አድናቆቶች እየተሰጡት ነው የሚገኙት። ጨዋታዎችንም መጀመር አለበት የሚሉ ድምጾች እየተሰሙ ነው የሚገኙትና እንደዚህ አይነት ነገሮችን እንዴት ነው ሃንድል የሚያደርጉት አያስቸግረውትም ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ አያስቸግረኝም፣ ምክንያቱም ደግሞ በተጫዋቹ በሪዮ እንጉሞሃ ምክንያት ነው። ሪዮ እንጉሞሃ በዚህ ሰዓት ላይ በጣም የተለያዩ ትልልቅ አድናቆቶች እየተሰጡት ነው የሚገኙ። ያም የሆነበት ምክንያት ደግሞ 17 ዓመቱ ላይ ሆኖ እንደዚህ አይነት አስደናቂ የሚባል እንቅስቃሴ ማድረጉን ተከትሎ ነው። እንደዚህ አይነት ትልልቅ አድናቆቶች ቢሰጡትም እንኳን ራሱ እነዚህን ነገሮች በጣም በጥሩ ሁኔታ ሃንድል እያደረጋቸው ነው የሚገኙ። ያ ደግሞ ለሱ በጣም ትልቅ አክብሮት እንዲኖረን እንደዚሁም ደግሞ ለቤተሰቦቹም አክብሮት እንዲኖረን ነው የሚያደርገው። ምክንያቱም በጣም በጥሩ ሁኔታ ስላሳደጉት ጭምር ነው። እነዚህ አይነት ትልልቅ አድናቆቶች ፐንዴቶች ትልልቅ ሙገሶች ቢያቀርቡለት እንኳን ራሱ የተለየ ነገርን እያደረገ አይደለም የሚገኘው። ያ ደግሞ የበለጠ አድናቆታችን እንዲጨምር ያደርገናል። ያን ነገር ማድረጉ ደግሞ ወደ ቀጣይ ስቴፕ እንዲሄድ ያደርገዋል። ምክንያቱም ምንጊዜም ራስን ማሻሻል የምትፈልግ ከሆነ ምንም እንኳን ጥሩ ነገሮች ስላንተ ቢነገሩም ስራህን ማቆም መቻል ያለብህም። ይህንን ስል 10 ከ10 ያደርግ ማለት አይደለም። ነገር ግን ደግሞ አሁን ካለህበት የተሻለ ቦታ ላይ እንድትገኝ ጥረት ማድረግ መቻል አለብህ ነው። ያንንም ነገር ደግሞ እሱም ያውቃል፣ ምን ማድረግ እንዳለበት ያውቃል፣ የትኛው ቦታ ላይ ማሻሻል እንዳለበት ያውቃል። ያንንም ነገር ደግሞ ለማድረግ በጣም ከፍተኛ ጥረት እያደረገ ነው የሚገኙና እዚህ ተጫዋች ላይ በጣም ትልቅ እምነት አለን። ምክንያቱም በጣም ስፔሻል የሆነ ተጫዋች ስለሆነ የሚል ምላሽን ሰጥተዋል። በአጠቃላይ ከጋዜጠኞች ጋር የነበራቸው ቆይታ ይህንን ይመስል ነበረ። በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ እንግዲህ የሻምፒዮንስ ሊግ የዕጣ ማውጣት ስርዓቱን ተመልክተን እንግዲህ በዛ ዙሪያም አንድ ፕሮግራም ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።